ቆሰለ ትዝታ። ሰዓቱ ሌሊት 9 ተኩል ሆኗል። ጭንቅላቴ የሚያናውጥ ከባድ ህመምና በላቤ ተጠምቄ የተዘፈቅኩት አስፈሪ ቅዠት በድንጋጤ ባነንኩ። አይኖቼ በግማሽ ገልብጬ ክፍሉን ስቃኝ ያየሁትን ማመን አቃተኝ። ደሙ በድንጋጤ እየረጋ እስኪመስለኝ ድረስ ክው አልኩ። አንዲት ፈጽሞ የማላውቃት ሴት አጠገቤ ተኝታለች። የሁለታችንም ልብስ ከበሩ ጀምሮ እስከ አልጋው ጫፍ ድረስ ተደርጓል። ይህ ሁሉ የኔ ስራ ነው ስል ራሴን በሹክሹክታ ጠየቅኩት። የተፈጠረውን ለማስታወስ አእምሮዬን መጠርኩ። ትናንት ምሽት ከጓደኞቼ ከዳኒ እና ከዮናስ ጋር ለመዝናናት ወደ ክለብ ወጥተን ነበር። ሁለቱም ሴት ካልተደገፍን መጠጥ አይዋጥልንም የሚሉ ናቸው። ሴት ልጅ እንደ ልብስ የሚቀያየሩ የዘመኑ አራዳ ነን ባዮች ግን የህሊና ድሆች ናቸው። መጀመሪያ አካባቢ ሁለት ሴቶች እንደተቀላቀሉ ሙሉ መጠጣታችንን እየያዝን ተያይዘን እንጠጣ ነበር። ከዚያ ሁለት መሃል የሚስቴ የሃና ስልክ ሲደጋገም ክለቡ ወጣ ብዬ አነሳው። ከጓደኞቼ ጋር ነኝ ማሬ ትንሽ ቆይቼ እመጣለሁ ብዬ አረጋግጫት ወደ ጠረጴዛዬ ስመለስ እነ ዳግም ተነስተው ሙዚቃውን ውስጥ ሰምጠዋል። እኔ ለብቻዬ ቁጭ ብዬ መጠጤን እየተጎነጨሁ ሳለሁ አንዲት ሴት መጥታ አጠገቤ ቆመች። ሃይ የኔ ቆንጆ በጣም ታምራለህ። ምነው ለብቻክ ሆንክ? ና ተነስ እንጂ አብረን እንጨፍር አለችኝ። በድፍረት አይኔን እያየች ቀና ብዬ ፊቷን ሳያት በድንጋጤ ደርቄ ቀረሁ። ውበቷ ልብ ያዋካል። ረጅም ቁመና፣ ረጅም ፀጉርና እንደ ከዋክብት የሚያበሩ አይኖች አሏት። ፈጣሪ ጊዜ ወስዶ በጥበቡ የሰራት ትመስላለች። ነገር ግን ደሜን ያቀዘቀዘው ውበት ወይም ደፍራ የጠየኳት አልነበረም። የድሮ ሚስቴን ኤሊያን ቁርጥ ትመስል ነበር። እሷን እራሷ ዳግም በህይወት የመጣች መስሎኝ አይኖቼን ማመን አቃተኝ። ደጋግሜ አየኋት። ግራ መጋባቴን ስታይ ምንድነው ያፈጠጥከው? ተነስ እንጨፍር እንጂ ካልፈለክ ሌላ ነገር አልጠይቅህም ስትል እንደ መንቃት ብዬ አብሬያት ወደ ዳንስ ወለል ገባሁ። ከዚያ በኋላ የነበረው ትዝታዬ በጭጋግ የተዋጠ ነው። ከመጠን በላይ ስጠጣና ስጨፍር እንደነበረ በደብዛዛው ብልጭ ይልብኛል። በሰው ፊት ሳይቀር ስትመኝ እንደነበረም ትዝ ይለኛል። በተቀረ ግን ባዶ ነው፣ ምንም አላስታውስም። ይህ ሁሉ የአእምሮ ውስጥ ሲመላለስ በድንጋጤና በራሴን በመጸየፍ የተነሳ አጠገቤ የተኛችዋን ሴት አንቄ ብገላት ተመኘሁ። በዚህ የህሊና ውጥንቅጥ ውስጥ እንዳለሁ ነቃች። አይኗን ያሻሸች ነቃህ እንዴ ቆንጆ አለችኝ። ከንዴቴ ብዛት ፊቴን አዞርኩ። ምንድነው ሌሊቱ አላስደሰተህም እንዴ? ፊትህን አትስቀል እንጂ ስትል ያለምንም ፍርሃት ጠየቀችኝ። የዘንድሮ ሴት አይኗ በጨው ያጠበች ናት። ትንሽ እንኳን አታፍርም አልኳት በንቀት። ራሴን ግን ቀለል አድርጋ አሃ ሄኖክ ነው አይደል ስምህ? ሌሊቱን ሙሉ ስትደሰት አድረህ አሁን ምን ነካህ አለችኝ። ድፍረቷ አስገረመኝ። ምን አይነት ዘመን ላይ ደረስን ባካችሁ። ድሮ ስም ለማወቅ ወራት ይፈጅ ነበር። ዛሬ ደግሞ አልጋ ላይ ወጥተህ ማደር ለትውውቅ መግቢያ ቢሆን አይደል እያልኩኝ አፈጠጥኩባት። እባክህ አታካብድ፣ የፈለግከውን ስላገኘህ ነው እንዲህ የምትዘባረቀው ብላ መለሰችልኝ። ፊቷን ማየት ስላስጠላኝ በጥድፊያ ልብሴን እየለበስኩ ራስሽን ፈልገሽ ነው የመጣሽው፣ ይህ የመጀመሪያችንም የመጨረሻችንም ነው፣ አጠገቤ እንዳትደርሺ አልኳት። አሃ ለካ ስሜን አታውቅም፣ ሄሉ እባላለሁ። ቀጥሎ ደግሞ እርቦኛል። መቼም እንዲህ ተመችቶ አድሮ ዝም ብለህ ጥለኸኝ አትሄድም አለችኝ። ክርክሩን ማራዘም ስላልፈለግኩ ከኃጢአት ማስተሰሪያ እንደ መክፈል ያህል
10,000 ብር ወደ አካውንት አስተላለፍኩላት። በሩን ዘግቼ ወጣሁ። መኪናዬ ውስጥ ገብቼ ወደ ዳግም ስደውል ስልኩ አይሰራም። ዮናስ ጋር ደውዬ ተነሳ። ዳግም የተኛበትን ካወቅ አንሳውና ውረዱ መኪና ላይ ነኝ አልኩት። እሱም ከእንቅልፉ ልዝብ ባለ ድምፅ እሺ አባቴ፣ ችኮቹ ቁርስ በኛ ጋ ይብሉ፣ ይዣቸው እመጣለሁ አለኝ። በንዴት ጮህኩበት። እየሳቀ እንዴ አታካብድ እንጂ እየቀለድኩ እኮ ነው፣ ሴት መቀባጠር እንደማልወድ ታውቃለህ አለኝ። ዮናስ ይህንን ያለው የአብራኝ ያደረችዋ ሴት በደንብ ለማየት ፈልጎ እንጂ ሴት ልጅ ለእነሱ በስሜት ማስታወሻ እንጂ የክብር ቦታ የላትም። በመጨረሻ ምግብ ቤት ተገናኘን። የእነሱ ፊት ለማስደሰት ተቀመጥኩኝ እንጂ ጉሮሮዬ ተዘግቶ ምግብ አልዋጥ፣ ውስጤ ከፍቶት ፍርሃት ጸጸት ይነዳል። ዳግም ፊቴን አስተውሎ ፒኪ ምን ሆነሃል? ፊትህ ፒስ አይመስልም እኮ አለኝ። አቦ የተረገመ ቀን! ከየት ነው የመጣችው? አሁን ለሚስቴ ምን ልላት ነው አልኩት በጭንቀት ፊቴን። የእጆቼ ሽፋን ደግምም ከምር ግን የድሮ ሚስትህ ቁርጥ እኮ ነው የምትመስለው አለ ዮናስ ጣልቃ ገብቶ። ስልኳን ተቀብለሃታል? ምናልባት እህት እንዳትሆን ብለን እንጠይቅ ነበር እኮ ሲለኝ ንዴት ገንፍሎ ወጣ። እርሷ ከፈለገች ገደል ትግባ። አሁን የጨነቀኝ ለሚስቴ የት አደርኩ ብዬ እንደምነግራት ነው። እናንተ ምን ነካችሁ አልኳቸው ድምፄን ከፍ አድርጌ። ዳግም እየሳቀ አንተ ደግሞ እኔ አለሁልህ አይደል? ዮናስ ቤት ያንተንም ጭምር በየተራ በውሸት አደያቸዋለሁ። ዛሬም ለሚስትህ የአንዳንዳችን ቤተሰብ አርፎ ሀዘን ቤት አደረኩ ብለህ ንገራት፣ እኛም ምስክር እንሆንሃለን አሉኝ። የሰማሁትን ማመን ከበደኝ። የውሸታቸውን የጭካኔያቸው ጥግ ዘገነነኝ። ግን ሚስቴ ሁሌ እንዲህ ስትላት እየዋሸኋት መሆኑን አትጠረጥርም አልኩኝ በመገረም። ዮናስ በንቀት ምን አብዝተህ ፊት ትሰጣለህ? ከፈለገች ገደል ትግባ። ሴት ልጅ ድምጿን ከፍ ማድረግ ያለባት እኮ ጓደኛዋ ባዶ ሲሆንባት ብቻ ነው አለኝ። ከእነዚያ ሰዎች ጋር ምንም አይነት ሴት እየኖሩ እንደሆነ እኔም እነሱን መስዬ ምንም ያህል እንደወረድኩኝ ሳስብ ውስጤ ተንቀጠቀጠ። እንግዲያውስ ለዚህ ንጽሕት ሚስቴ ሀዘን ቤት አደርኩ ብዬ አዲስ ውሸት ልደርድርላት ነው ስል ከንፈሬን በምሬት ነከስኩት። መርዘኛ ምክራቸውን ትቼ በምግብ ቤቱ ወጣሁ። መኪናዬ አስነስቼ እጆቼ መሪውን መቆጣጠር እስኪያቅታቸው ድረስ በከፍታ ፍርሃት በኃጢአት ሸክም እንቀጠቀጥኩኝ ነበር። በጸጸት ውስጤ ታመሰ። አሁን እቤት ገብቼ ከኔ በቀር ሌላ ዓለም የሌላትን ያችን የዋህ ሚስቴን የሀናን ፊት ማየት ከሞት በላይ አስፈራኝ። ሰላም እንዴት ናችሁ? ውድና የተከበራችሁ ሀገሬ ልጆች የኔ ዩቲዩብ ቻናል ቤተሰብ ያላረጋችሁ ቤተሰብ በመሆን እንድታበረታቱኝ እጠይቃችኋለሁ። ክፍል 2 በሚቀጥለው ይዤላችሁ እመጣለሁ። አመሰግናለሁ። መልካም ጊዜ